የከተማ ነዋሪዎች በጉዳዩ እጅጉን ተጨንቀዋል። በዛን ሳምንት የሚወራው ሁሉ ያስፈራል። ጥይት ሳይተኮስ ሰው ይሞታል። በከተማይቱ በአንድ ሌሊት ቢያንስ 5 ሰው ሞቶ ያድራል። ፖሊሶች በጥብቅ ክትትል ቢያደርጉም ጠብ ያለላቸው ነገር የለም። መሞት ብቻ፣ ከዛም ሬሳ ማንሳት ነበር። የሚሞቱት በአብዛኛው ሴቶች ነበሩ። የሚሞቱትም ልክ ከምሽቱ 2 ሰዓት፣ 6 ሰዓትና 10 ሰዓት ላይ ነበር። ፖሊስ ጥበቃ ቢያጠናክርም ፍተሻ ቢያበረታም ውጤት ሊያመጣ አልቻለም። አንዳንዶቹ በስለት ተወክቶ፣ ሌሎች በጥይት ተመቶ፣ ሌሎች ሰውነታቸው በማይታወቅ ነገር ተበስቶ ይሞቱ ነበር። ፖሊስ በጥብቅ ክትትልና በአስክሬን ምርመራ አንድ ውጤት ላይ ደረሰ። የሁሉም ገዳይ ተመሳሳይ ግለሰብ ወይም ቡድን መሆኑን አወቀ። አብዛኛው ጊዜ አስክሬን አካባቢው ሰው ይገኛል። ያዩት ሌሎች ከፍርሃት የተነሳ ለፖሊስ ትክክለኛ የገዳዩን ማንነት እና ሁኔታ አይገልጹም። ሌሎች ደግሞ ደፍሮ ይናገራሉ። ባይናገሩም ግን ጥርት ያለ ነገር ባለመናገራቸው የፖሊስ ምርመራውን ሊያግዝ አልቻለም። ሁሉም የገለጹት ረጅም ነበር። አንድ ጊዜ ውልብ ስል አይቼዋለሁ። መልኩን ልብ አላልኩም፣ ጸጉሩንም ልብ አላልኩም፣ ባየው ግን አውቀዋለሁ ይሉ ነበር። ከዚህ ጉዳይ ተጠናክሮ ምርመራ ላይ የሚገኙትን ቢያዩ መለየት አልቻሉም። ብዙ የከተማይቱ ወንጀለኞች፣ ቁማርተኞች፣ ዘራፊዎች፣ አደንዛዥ እጽ አዘዋዋሪዎች ቁጥጥር ስር ውለዋል። ነገር ግን አሁንም ችግሩን መቅረፍ አልተቻለም። 15 ቀን ወስዶ የፖሊስ ተደጋጋሚ ኦፕሬሽን በስኬት ሊጠናቀቅ አልቻለም። የከተማይቱ መነጋገሪያ ስለ ግድያ ብቻ ሆነ። ገዳይ ቡድን ስኳድ አለ ወደሚባልበት ሁኔታ ተጠጋ። ከተማይቱ በሽብር ተናወጠች። የፖለቲካ ችግርም ሆነ። ባለስልጣናት ተቃዋሚዎቹ የመንግስት ባለስልጣናትን መጠራጠር ጀመሩ። ከወንጀለኝነት አልፎ የሀገሪቷ ደህንነት ጥያቄ ውስጥ እንዲገባ ሆነ። ገዳዩ በጥንቃቄ በጣም በረቀቀ መልኩ የሚፈጽም ስለሆነ ምንም ዱካ ሊያስቀር አልቻለም። መንፈስ ነው እስከሚባል ተደረሰ። አየን የሚሉት ሰዎችም በዛ ጋ ከማለት ውጪ በጥሩ ሁኔታ ምልክት ሰጥተው ማስያዝ አልቻሉም። ፖሊስ ግድያ ቦታ ላይ አይተናል የሚሉትን ሰዎች በስውር ይዞ አሰሳ ቢያካሄድም የረባ ውጤት ሊያስገኝለት አልቻለም። አንድ ቀን ምሽት ላይ ፖሊስ ጣቢያ ፊት ለፊት አንድ ባልና ሚስት ተገደሉ። ፖሊስ መሳሪያ ጩኸት ያልሰማ ስለሆነ ቶሎ አልደረሰም። የወደቁት ሰዎችን ያዩ መኪኖችና በመንገድ ዳር ሲሄዱ የነበሩ ሰዎች ሲጫጫሁ ፖሊስ ይደርሳል። ያው የተለመደው አሟሟት ነበር። ፖሊሶች ተጨነቁ። አለን ያሉት ምርመራ ክህሎት ተጠቀሙ። ፍንጭ ጠፋ። በነጋታው አንድ ሁል ጊዜ ማታ ፖሊስ ጣቢያ እየመጣ ተመላሽ ምግብ ለእናቱና ለራሱ የሚወስድ መስማትና መናገር የተሳነው ልጅ ያለ ወትሮ ይመጣል። በር ላይ ተረኛው ጥበቃ አላስገባህም ብሎ ሲከለክለው በእጆቹ ለማስረዳት ሞከረ። ሰው ሲሞት ማየቱን እየተኛ እየተነሳ እንደ ማልቀስ የሆነ ሰው ትንሽዬ ነገር ከኪሱ አውጥቶ እንዳስፈነጠረባቸው ከዛም ሰዎቹ ወድቀው ሰው ሲመለከታቸው እንደነበር በአይኑ እንዳየ ነገረው። ጥበቃ ላይ የነበረው ፖሊስ
ከተማ በሙሉ የሚያወራው እሱም የሚያወራ መስሎት ሂድ ተመላሽ የለም ብሎ ሸኘው። እየተበሳጨ ወደ ቤት ገባ። ምሽት ላይ ተመልሶ መጣ። ተመላሽ ምግብ ወስዶ ሊመለስ ሲል ሁል ጊዜ የሚያጫውተውን ፖሊስ አገኘ። ያ ፖሊስ መስማትና መናገር የተሳነው ልጅ የነበረው በመሆኑ ስሜቱን አነበበው። አንዳች ቅር ያለው ነገር መኖሩን ተረዳና ከመርማሪ ፖሊስ ጋር አገናኘ። ኢንስፔክተር ራፋኤል ውስብስብ የወንጀል ምርመራዎችን የመራ ጥልቅ ትንታኔ መስጠት የሚችል በቴክኒክና በታክቲክ ክህሎት የተመሰከረለት ፖሊስ ነው። ልጁ እንደመጣ ምልክቶቹን በደንብ ተከታተለ። ሊመጣለት አልቻለም። ጨነቀው። በዚህ ልጅ ውስጥ አንድ ከፍ ያለ ነገር እንዳለ ግን ተረዳ። ከዛም ልጁን ይዞ ወደ ቤቱ ሄደ። ማታ ያየውን ነገር በምልክት ወደ ቦታው ወስዶት አሳየው። የአይን ምስክር መሆኑን ተገነዘበ። ግን ገዳዩ ማን ነው? ምን ይመስላል? የሚል ጥያቄ አሁንም መልስ ያጣ ሆነበት። ቤቱ ውስጥ ለልጁ ምግብ ሰጠው። ልጁም በላ፣ አጫወተው እና ፖሊሱ ማታ ማታ ቁጭ ብሎ ስዕል መሳል የሚለማመድበትን ወንበር ላይ ቁጭ አለ። ልጁ ቀለማቱን ሲያይ ደስ አለውና እኔም የሚል ምልክት አሳየው። መርማሪውም ፈቀደለት። ልጁም 15 ደቂቃ ባልሞላበት ጊዜ ውስጥ ረዘም ያለ ግዙፍ ተክለ ሰውነት ያለው፣ ፊቱ ፂም የወረረው፣ አይኑ ትንንሽ፣ ጸጉሩ ገባ ያለ ፈርጣማ ተክለ ሰውነት ያለው ጎልማሳ ሰውዬ በቀለማቱ ስሎ አሳየው። መርማሪው የሚያየውን ነገር ማመን አቃተው። በልጁ የስዕል ችሎታ ተደነቀና ደስ አለው። ወንጀለኛውንም ያየው ያህል ተሰማው። ትኩር ብሎ ሲመለከት የሚያውቀው ሰው መስሎ፣ ነገር ግን እርግጠኛ መሆን አልቻለም። ወዲያው የፖሊስ መገናኛ ሬዲዮን አነሳ፣ ደወለ። ከዚህ ቀደም ሰውየውን በጨረፍታ አይተናል ያሉትን ሰዎች አስጠራ። ፎቶግራፉን አሳያቸው። ቁጭ ወንጀለኛው ወዲያው በምስጢር ፎቶግራፉን ለክትትል ፖሊሶች አሰራጨ። የክትትል ቡድን አባላት ይህንን ሰው በተደጋጋሚ ሲያዩት እንደነበረ ገለጹ። ክትትሉ ተጠናከረ። በፖሊስ ጣቢያ አካባቢ አንዲት የምሽት ክበብ ውስጥ ለሽንት ሲወጣ ያዙት። ሲያዝ ሲጠቀምበት የነበረው መሳሪያ ከእስክሪፕቶ የማይበልጥ ቢሆንም ከሽጉጥ እኩል ሰው መግደል የሚችል ሆኖ ተገኘ። አይተናል ያሉት ሰዎች አሁንም በድጋሚ መጡ፣ አረጋገጡም። ልጁ የሰራው ፎቶግራፍ እጅግ ድንቅ ነበረ። መስማት የተሳነው መናገር የተሳነው ማለት አይሰማም አይናገርም ማለት አይደለም። መናገር ወይም መስማት ማለት ደግሞ ሁል ጊዜ መስማት ወይም ሁል ጊዜ መረዳት መቻል ማለት አይደለም።